እንዴት ናችሁልን? በክፍል 7 እና 8 ተመልሰን መተናል። ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አዲሱ ክፍል ሲጀምር ማታ ላይ ኪፈር ከነበራቸው ፕሮግራም ጄን ወደ ቤት ሳይደርሳት እናያለን። መጀመሪያ ወንድሙን አልሶት ስለመጣ ይቅርታ ጠይቃትና ችግር የለውም ሁለቱም ማውራት ቢፈልጉም አፍረውና ተጨንቀው ነበር። ከዛም ኪፈር ቻው በቃ ምን አልከኝ? ደህና ደሪ ነው ያልኩሽ። እሺ ደህና ደር። ጄ ስለ ግንኙነታቸውና ስለ ወደፊታቸው ብዙ ነገር ልትጠይቀው ብትፈልግም በሆዴ ይዘው ያለ ኬፈር ድንገት ትተውት ሄድና ግራ ትጋባለች። ምክንያቱም ከመሄዱ በፊት ኬፈር ግንባሯን ስሟት ነበር። እሷ ምክንያቱ ስላልገባትና ምንም ስላላላት ነበር የተዛገበችው። ጄ ውጭ እንደቆመችም ዘመዷ ኤሪስ ከቤት ይወጣና ዛሬ ማምሽተሽ ነው ብሎ ይጠይቃታል። እሷም ለምን ትጠይቀኛለህ? አባቴ አይደለ ዘመድሽ ነኝ። አባትሽ በሆነም አልናደድም ነበር። እሱ ስላንቺ ግድ የለውም። ከዛም በግቢ ይላትና ትገባለች። አልጋዋ ላይ ሆናም ስልኳን ቼክ ስታደርግ ኬፈር ቤት ገብቻለሁ ደህና ደሪ ብሎ መልእክት ይልክላታል። እሷም ስታየው ደስ ይላትና አመሰግናለሁ ለአንተ መልካም እንቅልፍ ብላ ትመልሳለች። ከሰከንዶች በኋላ ግን መልሳ የመለሰችለትን ስትረዳ በራሷ ትናደዳለች። ለዚህ ሰውዬ ነው ግን እንደዚህ ብዬ ጻፍኩለት? ጄ ስለራሷም ሆነ ስለነሱ ግራ ገብቷታል። ከዛም ለራሷ ጄ የምርሽ ነው ግን ለሱ እንዲህ ብለሽ የጻፍሽው ሊያውም ኢሞጂ አድርገሽ እኮ ለሱ ፊቷን በትራስ ሸፍና ስትናደድ ከዩሪ ደግሞ ሌላ መልእክት ይገባላታል። ስታየውም ቫኬሽንሽ እንዴት ነበር? ናፍቄሽ ነበር እንዴ የሚል ነበረ። እሺ አንተም ተጨመርክ ትልና ስለ ሁለቱም ማሰብ ትጀምራለች። ሁለቱም ይወዱኛል ማለት ነው። ከዛ ግን በፊት ላይ ኢላን ሁለቱም ይወዷት ስለነበር በእሷም ላይ እንዳይደርስ ትጨነቃለች። ከዛ ደግሞ መልሳ ሁለቱም ከወደዱኝ ቆንጆ ነኝ ማለት ነው። አይ ያን ያህል እንኳን አታስቢ ብዙም ቆንጆ አይደለሽም። በድጋሚ ቴክስት ይገባላት ከሁለቱ መስሏት እየሳቀች ትነሳና ስታየው ከማታውቀው ቁጥር ነበር። ግራ ገብቷት ስታየው ፔርሲ ነበረ። ለአስፈላጊ ነገር ሊያዋራት እንደሚፈልግ ነበር የጻፈላት። እሷም ብዙ ጊዜ ችግር ውስጥ ስለገባች ትጠራጠርና ምን ፈልጎ እንደሆነ ትጠይቀዋለች። ከዛ እሱም ስለ ወንድምሽ ነው ስለ ትክክለኛ ማንነቱ ስላት ምን እውነቱን ነው ብላ ግራ ይገባታል። በቀጣይ ቀንም ትምህርት ቤታቸው ውጤት ይወጣል። ጄ መሀል ትምህርት ቤታቸው ውስጥ ቆምና ስለ ኬፈርና ስለ ዩሪ ምን እንደምታረግ ጨንቋት እያሰበች ነው። ላናግራቸው ወይስ ልተወው? ወዲያው ደግሞ ውጤት 100 ካመጣ ከክፍላቸው ውስጥ ማንን እንደምትወጂ ትናገራለሽ ብሏት የተወራረዱትን ታስታውሳለች። ጄሚ ሀሳብ ማአት በስቶባት ቆማ ያለ ሌላ የክላሳቸው ልጅ መጥቶ ያስደነግጣታል። እንዴ እዚህ ምን እየሰራሽ ነው? አታይም ውጤት ላይ ነው የመጣሁት። ይኸውልሽ ምን መሰለሽ ብር ያስፈልገኛል። ለምንድን ነው የፈለግከው? ለቁማር። ወዲያው ግን ወሬውን ይቀይረውና ሳይሆን ድንገተኛ ነገር አጋጥሞኝ ነው ቶሎ መልሳለሁ። ሁሉም ሲወስድ እንዲህ ነው የሚለው። ስንት ብር ነው የምትፈልገው? እሱም የሚፈልገውን መጠን ከነገራት በኋላ አሁን የለኝም ነገ እሰጥሃለሁ ስትለው አረ የምርሽ ነው? አዎ ግን ፈተናዬን ካለፍኩ ነው። በራስሽ መኝ እንጂ ታልፊያለሽ። ውጤት የሚያዩት ልጆች ብዙ ስለነበሩ እንዴት ነው አሁን ሄጄ የማየው ስትል እኔን መኝኝ ይላትና ልጆቹን ገፍተር አድርጎ ይወስድና ያሳያታል። ውጤቷን ስታይም አልፋ ነበር። ከዛ አሳሳቢ የሆነባት የሲን ውጤትም ስታይ በሚገርም ሁኔታ 100 ነበር ያመጣው። ድንግጥ ብላ ያለ ወዲያው ራሱ ይመጣል። አየሽ ውጤቴን? የምር 100 አምጥተህ ነው? ነግሬሽ ነበርኩ አንቺ አላመንሽኝም። በጣም ታለንት ያለኝ ሰው ነኝ። በቃ እንደተባባል ነው ከክፍላችን ማን እንደምትወጂ ትናገራለሽ ብሏት ይሄዳል። ጄግራ እየተጋባች እዛው ደግሞ ዩሪም ይመጣል። ለምንድን ነው ትናንት መልእክቴን ያልመለስሽልኝ? ይሄኛው ደግሞ መጣ። ገና የሲም ጥያቄ ስላለባት ታው እየሮጠች ትሄዳለች። ከዛም እየሮጠች ስትገባ ኬፈር ይዟት ለምንድን ነው የምትሮጪው? አሳልፈኝ እባክህ። ለምንድን ነው ለትናንቱ ኢግኖር እያረግሽ ነው እንዴ ብሎ ቀጣዩን ሳይናገር አፉን ይዛ ዝም ታስብለዋለች። ዩሪም በዛ ሰዓት ሲመጣና ሲያቸው መች ተቀራርበው ነው ብሎ ይቀናል። ከዛ አሁንም ሮጣ ልታመልጥ ስትል በሩን ይዝባትና ሲመጣል ሲም የተስማማነውን ሳትናገሪ ወዴት ሮጠሽ ልታመልጭ ነው ብሎ ይይዛትና ወደፊት ወስዶ እንድታወራ ያደርጋታል። እና ምን መሰላችሁ ሰዎች እኔና ጄ በሆነ ነገር ተስማምተን ነበር። እኔ 100 ካመጣው እሷ ደግሞ ከሴክሽን ተማሪ ማን እንደምትወድ ትናገራለች ሲል ወዲያው ሁሉም በኩራት ጄ እኔ ምርጫሽ እንደሆን ካውቃለሁ ይላሉ። ፌሊክስም ጄ እኔ ነው የምትወጂኝ ግን ያው ፍቅረኛ አለኝ ምንም ማድረግ አልችልም። ከዛ እሷም ስትሰማቸው ተናዳ እሱ በህልማችሁ ነው መቼም አይፈጠርም። ፌሊክስ ግን አሁንም አረ እኔ ነው የምትወደው ምግቧን ራሱ በግድ እኮ ነው ለኔ የምትሰጠኝ ሲል ሁሉም አይ እኔ ነው እንጂ የምትወደው ይላሉ። እስካሁን ጉድን እኔ ብለው ዝም በማለት የተቀመጡት ኬፈርና ዩሪ ነበሩ። ከዛ ግን ኬፈር ተናዶ ወንበሩን ይመታውና ዝም በሉ ሁሉንም ጸጣስ ብሏቸው እራሷ ትናገር ይላል። እሷም እሺ እናገራለሁ ስትል አሁንም ሁሉም እኔን ነው እያሉ ነበር። ጄ ቀጥ ብለው ወደ ኬፈር ትሄዳለች። ደስ ብሎት ሊስቅ ሲል ደግሞ ወደ ዩሪ ትዞራለች። እሱም ደንግጦ በሆዱ እኔን ነው እንዴ ብሎ ሲያስብ እጥፍትልና ወደ ሌሎቹ ትሄዳለች። ከዛም ሌሎቹ ቁጭ ያለውን የክላሳቸውን ልጅ መስሏቸው ፊቱን ይሸፍኑታል። ጄ ግን ወዲያው ዴቪድን ስላለ እሱ ጋር ሄዳ ትስመዋለች። በኋላ ሁሉንም ነግርሃለሁ እሺ። እኔ ኬፈር ደግሞ ይሄንን ሳዩ በድንጋጤ ይነዳሉ። የቀሩት ልጆችም ዴቪድን ከክላሱ ያሯሯጡት ይወጣሉ። ጄ እዛው ቆማ ያለ ከፔርሲ ውጭ ላይ እንገናኝ የሚል መልእክት ይገባላታል።
ለምን ብትልም ስለ ወንድሟ ሊነግራት ስለሆነ ተስማማለች። እንደተባለችው ሞታ ስትጠብቀው ስለ ቆየትና ደድና ስትደውል እና የታለ እየጠበኩ እኮ ነው በጣም ይቅርታ እጂ አሁን ላግኝሽ አልችልም ይላትና ተናዳ ለምን እንደሆነ ስትጠይቀው ተገናኝተን ብነግርሽ ደስ ይለኝ ነበር፣ ግን የክላስሽ ልጆች የተከተሉሽ ነው። እነሱ ደግሞ እንደውኝ አልፈልግም። ብዙ ነገሮች አሉ፣ ግን አሁን ልነግርሽ አልችልም ሲላት ጄ ተጠራጠርና የፍሊክስ ወንድም ነህ? አዎ። ከዛ እሷም አደጋ ደርሶብሃል የተባለውስ ምንድነው የተፈጠረው ስትለው ረጅም ታሪክ ስለሆነ አሁን አልነግርሽም። እሺ እኔ ወንድም ነህ ብላ ስትጠይቀው ደግሞ ሁሌም ስትፈልገው የነበረው ወንድሟ ሁሌም በጣም ቅርቧ እንደሆነና በደንብ እንድታስብ ይነግራታል። ምን ማለትህ ነው ስትለው ፔርሲ አሁን መሄድ አለብኝ ብሎ ስልኩን ይዘጋዋል። ከዛ ኬፈርና ሁሉም መጥተው ጄ እዚህ ምን ያደረግሽ ነው? በእናንተ ምክንያት ምንም የማውቀው ነገር የለም። ሁሉም ስለ ጄ ተጨንቀው ምን እንደተፈጠረ እየጠየቋት ነው። እሷም ፔርሲን ላገኘው ነበር፣ እናንተ ባትከተሉ ኑሮ ያገኘኝ ነበር። ፌሊክስም ግራ ተጋብቶ ፔርሲን የምትዩ ሲላት አው ወንድምህ በሕይወት አለ። በጣም ይደነግጥና ወደ እነሱ ቤት ወስዷቸው የእሱና የፔርሲን ፎቶዎች በሙሉ ያሳያትና እያየሹ ነዋ ወንድምህ ነው፣ እመነኝ ወንድምህን ያየሁት። እሺ ሁሉንም ነግሬሃለሁ፣ ያኔ ስለተፈጠረው አደጋ ንገረኝ። ከዛ ኬፈርም ኤሪስን ጨምሮ ጥሩ ጓደኛሞች እንደነበሩ፣ ከዛ ግን ፔርሲ መኪና መንዳት ፈልጎ ባይችልም ማታ ላይ የዘነበ ለመንዳት እንደሄዱና ኤሪስ አንጀሎ ስለሚቆጣው ወደ ቤት ካልተመለስም ብሎ በአንጀሎ መኪና ሲመለሱ አደጋ እንደደረሰባቸው እሱና ዩሪ ከመኪና ሲወጡ ኤሪስና ፔርሲ ግን ከነ መኪናው ውሃ ውስጥ ገብተው ኤሪስ ራሱ ብቻ እንደወጣና ከዛ በኋላ ፔርሲ ስላልተገኘ እንደሞተ እንዳሰቡ ይነግራታል። ፔርሲ ሰውን ማግኘት የፈለገውም በእሱ ተጠቅሞ ኤሪስን ለመበቀል ስለሆነ ከደወለላት እንድትነግራቸው ሲነግራት ፍሊክስ ፔርሲ ወንድሜ ነው እንደዛ ያደርግም ይላል። ኬፈር ምንም ሊፈጠር ይችላል፣ ስለዚህ ጄ መጠበቅ አለብኝ። እሱም ካገኛቸው እንድትነግረው ስጠይቃት እመንኝ እነግርሃለሁ። ጄ መቤት እያለች ፔርሲ ደውላታል። እንዴት ነሽ ጄ? ያኔ ስላላገኘውሽ ይቅርታ። በእሷ ተጠቅሞ ኤሪስን ለመበቀል አስበው እንደሆነ ስትጠይቀው በጭራሽ እንደዛ እንዳላሰበ ይነግራታል። እመንኝ የፈለግከው ልትነግረኝ ትችላለህ ስትለውም እንደሚያምናት ነግሯት መሄድ አለብኝ ብሎ ስልኩን ይዘጋዋል። ተጨንቃን ቤት መተኛት ስላልቻለች ክፍል ውስጥ ተኝታ ያለ ኬፈር ፎቶ ያነሳታል። ነቅታ ስታየውም ስልኩን ለመቀማት ታገላለች። ስልኩንም ቀምተው ፎቶውን እያጠፋችው ያለ ከድሮ ፍቅረኛው ከኢላ ጋር የተነሳውን ብዙ ፎቶች ታይና ትቀናለች። እሱም ስልኩን ቀምቷት ስልኬን መንካት አልነበረብሽም። ከዛም በኋላ እየራቀችው ቦርሳውን ይዛ ከዩሪ አጠገብ ትቀመጣለች። ኬፈርም ሲከተላት መልሳ ከሱ ርቃ ትቀመጣለች። አስተማሩ የሚገባና ሃሚልተን የተባለ ዩኒቨርሲቲ ጥሪ ስላቀረበላቸው ማመልከት እንደሚችሉ ይናገርና የመግቢያውን ወረቀት ለኬፈር ልትሰጠው ዘወር ስትል ተኝቶ ነበር። እሷም ስትገረም ዩሪ ማርከር ሰጥቷት ፊቱ ላይ ትስልበታለች። እሱም ሲነሳ መልሶ እሷ ላይ ለመሳል ይሞክራል። ዩሪም ይዛትና ደህና አድርገው ይስሉባታል። ሌሎቹንም እንደዚህ እያደረጉ ይቀላልዳሉ። ጄም በሀሳቧ እንደዚህ ደስ ይላል፣ ሁለተኛ ትጣሉ። ልታበድር የነበረው ድሮም ሲቀልድባት ይቆይና የብድሬ ነገር እንዴት አረግሽው? ካሽ ያስፈልገኛል ብሏት የፈለገው ግን ለልብስ መግዣ እንደሆነ ይነግራታል። እሷም ሰጥታው ቶሎ እንደሚመልስ ሲነግራት ባክህ ሁሉም ተበዳሪ እንደዚህ ነው የሚለው፣ ስታገኝ ትመልስልኛለህ። ጄ ወደ ቤቷ ስትገባ ምነ ኢላን ከኤሪስ ጋር ቤት መጥተው ታገኛቸውና ለብቻዋ ቁጭ ብላ ምግብ እየበላች ኢላን ቆንጆ ናት ብላ በቅናት ታያታለች። ከራሷ ጋርም እያወዳደረቻት ነበር። ኢላ ኬፈር የድሮ ፍቅረኛው ስለነበረች አሁንም ቢሆን እሷን ይወዳታል፣ ለእኔ ግድ የለውም ብላ ነበር የምታስበው። ልቧ ተሰብሮም ታለቅሳለች። በነጋታውም ከሲ ጋር እያወራች ፔርሲ ደውላታል። እንዳያውቅባትና ማን ነው እንዳይላት ሂድ ብላው ስልኩን ስታነሳ ፔርሲ ሳይሆን ብር የተበደራት ድሮ ነበር። የሰጠችውን ብር ስላልበቃው ተጨማሪ ብር ይጠይቃታል። ለምን እንደሚፈልገው ስጠይቀውም ቁማርተኞች የሚሰባሰቡበት ቦታ እንዳለ ይነግራትና ዩሪ እየመጣ ስለነበር ይሰማታል። የት ነው ቦታው ስትለውም አደገኛ ቦታ ነው፣ እኔ ብቻዬን ሄዳለሁ። አይሆንም ብቻህን አትሄድም። ከዛም አንድ ላይ ሄዳሉ። ሲደርሱም ዩሪ እዛ ቦታ ከዚህ በፊት ሄዶ እንደሚያውቅ እንረዳለን። ከዛም ወደ ውስጥ ገብተው ጓደኛቸው ድሮን እዳው ስላልተከፈለ ዩሪን ይከፍላለሁ ቢልም ዋናው አበዳሪው ግን መደባደብ እንዳለባቸው ይናገራል። ጄ ደግሞ ከዚህ በፊት መተታቃለህ ያሉት ምንድን ነው? ለምንስ ነው የምትደባደበው? በኋላ አብራራልሻለሁ። ዩሪም ለግጥሚያው የተዘጋጀ ጄ ከድሮ ጋር ሆና ታይገር የተባለው ቁማርተኛም የሴክሽን ተማሪ እንደነበር ከኬፈር ጋርም ጓደኛ እንደሆነና እነሱም እዚህ መጡ እንደነበረ ነግሯት ኬፈር ጎበዝ ተጋጣሚ ነው፣ ግን የሆነች ፍቅረኛ ነበረችው በእሷ ምክንያት መምጣት አቆመ ሲላት ለኢላ ብሎ ነው ብላ በማሰብ አሁንም እሷን ነው የሚወዳት ብላ ይደብራታል። ኬፈር ደግሞ ቢደውላትም ሊያገኛት ስላልቻለ ተጨንቆ ደጋግሞ እየደወለላት ነው። ጓደኞቹን በጭንቀት እያላበው ስለነበረ ምን እንደሆነ ይጠይቁታል። እሱ ግን ያለችበትን እንዲያጣሩ ይጮህባቸውና ከዛም ያለችበትን በስልኩ አማካኝነት አግኝተው በድንጋጤ ወደዛው ይሄዳሉ። ዩሪ ደግሞ ለግጥሚያው ተዘጋጅቶ ወደ መጋጠሚያው ቦታ እየገባ ነው። በሐሳቡም ከዚህ በፊት ካልጠበቁ ሰው ጋር ተጋጥሜ ነበር፣ እሱም ኬፈር ነበር። የሚጋጠመው ሰውም ኬፈር ይመስለዋል። ከኬፈር ጋር ያለውን ፍክክር እያሰበ ነበር የሚደባደበው። እሱም ይቀጠቀጣል። ከዛ ግን ለጄ መታገል እንዳለበት በማሰብ በኃይል መጋጠም ይጀምርና እንደምንም ብሎ ያሸንፋል። ሲወጣም ጄ ተጨንቃ ስለነበር
የምትሸነፍ መስሎኝ ነበር። እንደዛማ አይሆንም፣ ተናደሽብኛል አይደል? ይቅርታ ብሎ ያቅፋታል። ቃል ገባልቻለሁ በድጋሚ እዚህ አልመጣም። ድሮም አንድ ላይ መስለውት ሁለታችሁ እንዴት እያለ ይቀልድባቸዋል። እዚህ የሚመጣበትን ምክንያት ስጠይቀውም ያኔም ኤላን ሁለቱም የሚወዷት ስለነበርና ከኬፈር ጋር በመሆኗ ቀንቶ ንዴቱን ለመወጣት ይመጣ እንደነበር ይነግራታል። አንድ ቀን ግን ለኔ ብሎ ለመጋጠም ኬፈር መጣ። ከዛም ከኔ ጋር ተጋጠመና አሸነፈኝ። ከዛ ጸቡማ በቃ። ኤላንም እንደረሳት ይነግራታል። ታይገር ላዩሪ ሌላ ግጥሜ እንደሚጠብቀው እየነገረው ያለ ኬፈር ይመጣል። ጄን እጇን ይዞት ሊሄድ ሲል አልሄድም ብላ ታስቸግረውና ይሄ እኮ አደገኛ ቦታ ነው፣ እንዴት እዚህ ትመጫለሽ? እናንተስ እዚህ ምን ትሰራለህ? ተጨንቄልሽ ነው። ኧረ እባክህ በድጋሚ በስሜት ልትጫወት ነው? አንቺም እኮ ግራ ጋብተሽኛል። ከዛ ጄ በውስጧም ብዙ ጥያቄዎች ልጠይቀው ፈልጋለሁ፣ ግን አንዳንድ ጥያቄዎች መልስ የላቸውም። እጇንም ይዞ ሊወጣ ሲያስቆሙትና ተማቶ ይዟት ይሮጣል። ዩሪም ከኋላቸው እየሮጠ ይከተላቸዋል። በቀጣዩ ቀን ዩሪ ብቻውን ቁጭ ብሎ ጄን ለቀለበት ስለመጠየቅ ያስባል። ከኪሱም የሚያምር ቀለበት ያወጣና እያየው ፈገግ ይላል። ጄ ደግሞ ክፍል ውስጥ ሆና ኬፈር እየገባ ስለነበር አጠገቧ ይደርስና ፈገግ ብሎ ያታል። እሷም ስታየው ምንድን ነው ምን? እሱም ፈገግ ሲል ጥያቄ እንዳለው ሰው ፈዛ እያየችው ስለነበር እየሳቀ እንደዚህ ማየትሽን አቁሚ። ጄ ፈገግ ስትልም አፍረሽ ነው አፍረሽ ነው ፊትሽ ቀልቷል ብሎ ፊቷን ይዛታል። ኧረ አይደለም ብላ አስለቀቀው ስትሄድ እጇን ይዛትና ስለሱ መጥፎ ነገሮች እንዳለ አንድ ባንድ ትናገራለች። በቀጣይ ቀንም ወደ ተባሉ ዩኒቨርሲቲ ሊሄዱ ስለሆነ ተሰብስቦ ያለ አንደኛው ጓደኛቸው መጥቶ ወደ ዩኒቨርሲቲው ለመግባት እራሳችንን ማስተካከል አለብን ይላቸውና ሁሉም ከረባታቸውን ማስተካከል ይጀምራሉ። ሲም ስለማይችል ጄ ታስተካክልታለች። ከዛም የሁሉም ከረባት የሆነ ነገር ሆኖ ስለነበር ታስተካክልላቸውና ዩሪ ጋር ትደርሳለች። እሱ ግን በራሱ ከረባቱን አስተካክሎት ስለነበር ቀብረር ብሎ ይጠብቃታል። እሷም ስታየው ኦ በጣም ጎበዝ፣ እንዴት እንደሚደረግ ታውቃለህ። በትክክል ግን ሙሉን አላለቀም ትለውና ታስተካክልታለች። ኬፈርም ሳያቸው ቀንቶ ተስተካክሎ የነበረውን ከረባቱን ይፈተዋል። የሚሄዱበት ባስ ስለደረሰም ሁሉም ተሰብስበው ሲሄዱ ኬፈር ጄን ይጠራትና ከረባቱን እያሳያት እንዴት እንደሚታሰር አልወቅም። ከዚህ በፊት እኮ ሳየው ትክክል ነው አይቼው ነበር። የኔን እኮ ቼክ አላረግሽውም። ምርጫ ስላልነበራት ልታስተካክልለት ትሞክራለች። እሱም ፈዞ እያያት ስለነበር ከረባቱን አንገቱ ላይ ተጠብቅበታለች። ልትገኝ የሞከርሽ ነው እንዴ? ይቅርታ መታወቂያውንም አድርጎ ስላልነበር አንገቱ ላይ ታደርግለትና ትሄዳለች። ዩኒቨርሲቲ ውስጥም ለኦሪንቴሽን ሲገቡ የቤተሰቧ ስም ያለው ሰው ቦርድ ላይ ፎቶ ተለጥፎ አይታ የምታውቀው ይመስላትና ግን ስለማታስታውሰው ግራ ይገባታል። ከዛ ቁጭ እንዳሉም ኬፈር ሲመጣ አጠገቡ የነበረውን ፍሌክስን አስነስቶት ይቀመጣል። ሲወጡም ጄ ፎቶ ተለጥፎ አይታው የነበረውን ሰው ስታየው ስሙ ትዝ ይላትና ተጠራጥራ ከስልኳ ላይ የልጅነት ፎቶዋን ስታይ አቅፏት የተነሳው አባቷ ነበር። በጣም ደንግጣ ስትንገዳገድ ኬፈር ይዛታል። ታውቂዋለሽ? አባቴ ነው መሰለኝ። ከዛ የሮጤ ሄድና አባዬ ስትለው እሱም በስሟ ይጠራታል። ታውቀኛለህ? በትክክል። ከዛ እሱም ይህን ጊዜ ስጠብቀው ነበር ብሎ ያቅፋታል። ስታለቅስም እባክሽ ጄ አታልቅሺ፣ ይቅርታ አድርጊልኝ። ተቃቅፎ ሲያለቅሱም ኤሪ ሲመጣና ያለቅቃታል። አባቷንም ለአንጀሉ እንደማትመጣ ቃል ገብተለት ነበር። ሂድ ከዚህ ሲለው ጄ ግራ ይገባታል። አባትየው ሲሄድም ጄ እየጠራችው ታለቅሳለች። ቤትም አንጀሎን ከአባቷ ጋር ስለተስማሙበት ነገር እየጠየቀችው ትጮህበታለች። እያለቀሰችም ሁሉንም የማወቅ መብት አለኝ፣ አባቴ እኮ ነው። አንጀሎም ነገ እናቷ መታ እንደምትነግራት ሲነግራት እሷም ማየት አልፈልግም ብላ እያለቀሰች ትሄዳለች። በማግስቱ ጄ ኬፈር ቤት ሄድና ስለ ቤተሰቦቹ ስጠይቀው እናቱ እንደሞተች አባቱም ሌላ ሚስት እንዳገባ ይነግራታል። ከዛም ጌም ቁጭ ብለው መጫወት ጀምሩና ስለ ቤተሰቦቻቸው የተጠያየቁ ይጫወታሉ። ያልመለሰ ሰውም በፓርከር ስለሚሳልበት ወዲያው ፊታቸው የስዕል ደብተር ይመስላል። ኬፈርም ስለ ድሮ ፍቅረኛዋ ጸባይ ጠይቃትና መጀመሪያ ጥሩ ሰው እንደነበርና ከዛ ግን እንደተቀየረባት ትነግረዋለች። ከዛ እሷም የመጀመሪያ ፍቅረኛው ማን እንደነበረች ተጠይቀው ፈሪያ ነበረች ብሏት በጣም ትገረማለች። ምን የምርህን ነው? አዎ ያኔ እንደዚህ አልነበረችም፣ ጥሩ ልጅ ነበረች። እሺ ይሁንልህ። ደግሞ በቃ አሁንም ስለ ድሮ ፍቅረኛዬ ብቻ ጠይቀኝ። አሁን ላይ ማንን ነው የምትወጂው? ዩሪን ነው? አላውቅም፣ ጥሩ ልጅ ነው። እሺ እኔንስ ትወጂኛለሽ? አላውቅም፣ አንተም እኮ ናደሽ ሰው ነህ፣ ደግሞ ቶሎ ትናደድብኛለህ። እሱም ጠጋ ይላታል። በነጋታውም የኬፈር ወንድም ከአንድ ተማሪ ጋር እየተደባደበ ዩሪ ለማስቆም ሲመታው ከኬፈር ጋር ይጣላሉ። ከዛም ጄና ዩሪ ካፌ ተቀምጠው እያወሩ ኬፈር ለወንድሟ አግዞ ስለተጣላው ሴክሽኖቹንም እንደ ወንድሞቹ ማየት አለበት ትላለች። ዩሪ በጣም ጥሩ ሰው ነህ፣ ግን ሰዎች እንዳይጠቀሙብህ እና ልቀር። አረ በጭራሽ ራስህን ሁን። ትወጂኛለሽ እንዴ? በጃፓንኛም እወድሻለሁ ይላታል። እሷ ግን አልገባትም ነበር። ኬፈርም ይመጣና ከዩሪ ጋር ይታረቃል። እሷ ግን እንዳኮረፈችው ነበረች። ስለ አባቷ መረጃ እንደሚያገኝላት እየነገራት በፈገግታ ሲተያዩ ዩሪ ይቀናል። በነጋታውም ዩሪ ቀለበት ሊያስርላት ወዳሰበው ካፌ ወስዷት ስለተጨናነቀ ጉንጩን ይዛው ተናደሃል እንዴ?
ኬቨርም ወደ ይመጣና ስለ አባቷ ለማጣራትና ባለፈው ሄዱበት ዩኒቨርሲቲ አለ ስለተባለ ይዟት ሊሄድ ሲል ዩሪም ያስቆማትና እጠብቅሻለሁ ተመልሰሽ ነይ። እሷም ከኬፈር ጋር ትሄዳለች። ሲደርሱ ግን አባቷ ከሀገር እንደወጣ ተነግሯት በጣም አዝና ታለቅሳለች። ከዛም ወደ ዩሪ ተመልሳ ስትሄድ እስካሁን እየጠበቅከኝ ነበር? አዎ ተመልሰሽ እስክትመጪ እየጠበቅኩሽ ነበር። ከዛም ስትቀመጥ አበባውን ይሰጣታል። ቀለበቱንም ስታይ ይሄ ሁሉ ግን ምንድነው? ምን ማለት ነው? ጄ መቼም አልጎዳሽም። ቀለበቱንም እዛው ትቶላት ተነስቶ ይሄዳል። በቀጣይ ክፍልም ዩሪ እንደሚወዳት ለሁሉም ተማሪዎች ይናገራል። በክፍል 9 እስክንገናኝ ሰብስክራይብ እና ላይክ እያደረጋችሁ ጠብቁን።